ህዝቡ የእድገት መሰናክል የሆነ አስተሳሰብና ድርጊትን በመንቀፍ ለልማት ያለውን ድጋፍ እንዲያረጋግጥ የወልዲያ ከተማ አስተዳደር ተቀዳሚ ምክትል ከንቲባ ዱባለ አብራሪ አሳሰቡ። ጦርነትን ነቅፎ ሰላምና ልማትን የሚደግፍ ሰልፍና የልማት ስራዎች ጉብኝት በወልዲያ ከተማ ተካሂዷል። ካሳሁን ኃይለ ሚካኤል ዝርዝር አለው። ሰላምና ልማትን የሚደግፍ ጦርነትን የሚቃወም ሰላማዊ ሰልፍ በወልዲያ ከተማ ተካሂዷል። ህዝቡ የእድገት መሰናክል የሆነ አስተሳሰብና ድርጊትን በመንቀፍ ለልማት ያለውን ድጋፍ እንዲያረጋግጥ በሰልፉ ተጠይቋል። የወልዲያ ከተማ አስተዳደር ተቀዳሚ ምክትል ከንቲባ ዱባለ አብራሪ ወልዲያ ከተማን ለማበልጸግ ጸጋዎቿን እየተጠቀምን ነው ብለዋል። ከተማችንን አልምተን የአረንጓዴ ዓለም ተምሳሌን ለማድረግ ተራሮቿ፣ ወንዞቿ፣ ልጆቿ ጸጋዎቿ ናቸው። መሰረተ ልማቷን አልምተን በሁሉም ዘርፍ ሁለንተናዊ በሆነ መንገድ በማልማት የገነት ዓለም ተምሳሌት እናደርጋለን የሚል ህልም ይዘን ጉዞ ጀምረናል። አብራችሁን ተጓዙ። የጀመርናቸው ልማቶች ለጉዞአችን ማሳያና መገለጫ ጅምሮች ናቸው። ይሁን እንጂ ይህንን የልማት ስራ አደናቃፊ ኃይሎች በከተማችን ዙሪያ አሉ ያሉት ከንቲባው ህብረተሰቡ ጦረኝነትን አውግዞ ከሰላምና ልማት ጎን እንዲቆም ጠይቀዋል። ባለፉት 2 ዓመታት ክልላችንን ሆነ ከተማችንን በማይመጥን የተለያዩ ውስብስብ ችግሮች ቢያጋጥሙንም ከአስተዋዩ ህዝባችን ጋር በመሆን ሰላማችንን እያስከበርን ለከተማችን ልማትና ለህዝባችን እድገት የሚበጁ ተግባራትን እያከናወን ከዚህ ደርሰናል። የከተማችን እድገት ወደ ኋላ ከሚጎትቱ አስተሳሰብና ተግባር ተቆጥበን ወደፊት ሊያራምድ የሚችል የጋራ ህልም ስላለን ተሳስበን ተጋግዘን የጋራ አቅም ፈጥረን በአንድነትና በፍቅር የከተማችንን የመበልጸግ አቅም ማሳካት የሁላችንም ኃላፊነት መሆኑን መረዳት ያስፈልጋል። የአማራ ክልል አደጋ መከላከልና ምግብ ዋስትና ኮሚሽን ኮሚሽነር ዲያቆን ተስፋሁን ባታብል የአማራ ህዝብን ጥያቄ መልስ አደናቃፊዎችን ህዝቡ ሊያወግዝ ይገባል ብለዋል። የሀገራችን ሰላም ለማወክና የአማራ ህዝብ የማንነት ጥያቄዎችን ለማደናቀፍ ከታሪካዊ ጠላቶቻችን ጋር የሚሰሩ ኃይሎችን ልናወግዛቸው ይገባል። እንዲሁም ጽንፈኛ ቡድኑ የአካባቢው ሰላም ከማወክና ልማትን ከማደናቀፍ አልፎ በነገው ሀገር ተረካቢ ትውልድ ላይ እያደረሰ ያለውን ግፍና በደል ሁላችንም ልናወግዘው ይገባል። ለክልላችን የሚያስፈልገው ጦርነት ሳይሆን ሰላምና ልማት በመሆኑ መንግስት ለሰላም መስፈን የሚወስዳቸውን እርምጃዎች ሁላችንም ልንደግፍ ይገባል። በከተማዋ ከሁሉም ክፍለ ከተማ የተውጣጡ የህብረተሰብ ክፍሎች፣ የመንግስት ሰራተኞች፣ የሀገር ሽማግሌዎችና የሃይማኖት አባቶች የተለያዩ መፈክሮችን አንግበው በሰልፉ የተገኙ ሲሆን በከተማዋ የሚሰራን የኮሪደር ልማት ጎብኝተዋል።